አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታችን ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያ ነው። እንደ እርሱም ክብር ምስጋና ይሁን፣ ይቅርታውና ቸርነቱም በላያችን ይሁን ለዘላለሙ አሜን። በዚችም ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳንያ አረፈች። እርሷም ከሮሜ ሀገር ለከበሩ ሰዎች ልጅ ናት። ወላጆቿም ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ነች። በቀንና በሌሊትም ትጾማለች፣ ትጸልያለች። በሮሜ ሀገር ወዳለ የደናግል ገዳም በመሄድ ከእርሳቸው ጋር ታገለግላለች። ከአባቷ ቤት የሚያመጡላትን ምግብ ለድሆች ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኮሳያትንም ገድል አዘውትራ ታነባለች። ከእሳቸውም ጋር አንድ ያደርጋት ዘንድ እግዚአብሔርን አብዝታ ትለምን ነበር። ከዚህም በኋላ ወላጆቿ ሊያጋቧት አስበው ከሮሜ ሀገር ታላላቆች ለአንዱ አጯት። የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችና ጌጦችንም አዘጋጁላት። የጋብቻውም ቀን ሲደርስ እናቷን እናቴ ሆይ በምታጋቡኝ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሄጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስ እሻለሁ አለቻት። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮችን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ መርከብን አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋንዮስም ደርሳ ሀሳቧን ሁሉ አስረዳቸው። የከበረ ኤጲፋንዮስም ወደ እስክንድርያ ሀገር ሰደዳት። ወደዚያም በደረሰች ጊዜ በህልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራትና የምትሰራውን ሁሉ አስተማራት። በማግስቱም ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷንም ጠጉር ተላጭታ የምንኩስና ልብስን ለበሰች። ከእርሷ ጋር ያሉ ሽልማቶችንና ጌጦችን የወርቅ ልብሶችንም ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተክርስቲያን ሰራች። አባ ቴዎፍሎስም ብዙዎች ደናግል መነኮሳያትን ሰበሰበላትና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይህችም ቅድስት አክሳኒ ታላቅ ተጋድሎን ጀመረች። እርሷ ከጥሬ ባቄላ በቀር በእሳት ያበሰሉትን አትቀምስምና በምትተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበር። እንዲህም የተጋደለች 20 ዓመት ያህል ከዚያም የሚበዛ ኖረች። ከዚህም በኋላ ጥቂት ታመመችና አረፈች። ልዑል እግዚአብሔርም የሰጣትን ልዕልና ሊገልጥ ወደደ። ባረፈችም ዕለት ሰዎች በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይን ብርሃን ሸፍኖ ነበረ። የሚያበሩ ከዋክብትም አክሊላትም በዙሪያው ሆነው ስጋዋን ከደናግል ስጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚያም በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዚያንም ጊዜ እነዚያ ሁለቱ አገልጋዮቿ የዚችን ቅድስት አክሳኒ ከመጀመሪያው እስከ ረፍቷ ያለ ገድሏን ለሊቀ ጳጳሳቱና ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንደለቻቸውም እርሷንም እመቤታችን ማለት ሳይሆን እህታችን እንዲሏት ምስጢሯን ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሳቱና ሕዝቡ ሁሉ አደነቁ። ገድሏንም እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የመስተጋድል የከበረ ሰማዕት የሰርያኮስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት ከሮሜ ሰዎች ውስጥ የንጹሐት ሴቶች መታሰቢያ ነው። የፊልኔማ፣ የኢያልኒ፣ የሰረባሞኒ፣ የቃውት፣ የአባ ገብረ ናዝራዊ፣ የዳጋ ገዳም ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን ተጋዳይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያን በመፈለግ በበረሃ ውስጥ ሲዞር የወደቀች የሰው ራስ አገኘ። እርሷም ስጋ የላት አጥንት ብቻ ናት። ስራዋንም ያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያንም ጊዜ ከዚያች ራስ ውስጥ እንዲህ የሚል ቃል ወጣ። እኔ በብዝበዛ ጭምር የማተርፍ ነጋዴ ነበርኩ፣ መመጽወትንም አላውቅም። በእኔ ዘንድ ካለው የገንዘብ ብዛት አልጠግብም ነበር። በአንዲትም ዕለት ወደ ንግድ ሩቅ ወደሆነ ሀገር ስጓዝ ውሃ ወደሌለበት በረሃ ደረስኩ። የቀን ሐሩርም በጸና ጊዜ ገመሎቼ ሞቱ፣ ባሮቼም ሸሹ፣ ብቻዬንም ቀረሁ። በሶስተኛውም ቀን ዓይኖቼ ከበዱኝ፣
እንደ ፉጨትም ያለ ስሙ። ያን ጊዜ ነፍሴ ወጣች፣ እንደ ስራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱኝ። አንተም በለመንክ ጊዜ ስራዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱኝ እግዚአብሔርን ስለ እኔ ምሕረትን ትለምነው ዘንድ ማልድሃለሁ አለው። ቅዱስም ወደ እግዚአብሔር ስለእርሱ ለመነለት። በዚያንም ጊዜ ስለ አንተ ምሬዋለሁ የሚል ቃልን ሰማ። ይህንንም ሰምቶ ወደ በዓቱ ሄደ። እስካረፈ ድረስም እያለቀሰና ደረቱን እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማርን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስ እና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸው ሶፊያም ከአንጾኪያ ከከበሩ ወገኖች ውስጥ ናት። ዛ አቅረብኩ ማሕሌተ ዘኪር አእላፈ እምዕለተ ጸምዱከ ዘልፈ ለለ አነብብቶ ከመ ዜኔቴ መጽሐፈ አንተ ርእሰከ እግዚኦ ጸሪቀ ምልዕቱ ኮፈ እምላቡ ቁላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ ወመነኮሳት ሄራን ባርኩ በዛቲ መካን እስከ ደገ ሊቅ ወነሳል ለጻፉ ክርስቶስ ወለዛ ጻፉን ዘደስ ወደ ሳምቦ ሰለቁ መሳዲስ ወለ ሰማ ቃሉ በዘነፈስ ጸሎተሙ ማርያም አረቂተ ኩሉ እንባ ሰውረ ማረነ ኢየሱስ ክርስቶስ በቅዱሳን ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አበሳነ አቡነ ዘበሰማያት